ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ትኩረትን የሳቡ ዜናዎችን ይዘን ቀርበናል። በቅድሚያ አበይት ርዕሶቹን እናስታውሳቸው። የየመን ሀውቲዎች በእስራኤል ላይ አዲስና እጅግ አደገኛ የሆነ ሃይፐርሶኒክ ባሊስቲክ ሚሳኤል ማስወንጨፋቸውን ሲያስታውቁ፣ በሌላ በኩል ደግሞ በቴል አቪቭ በሺዎች የሚቆጠሩ ሰዎች በጋዛ ጉዳይ የዶናልድ ትራምፕ የሰላም እቅድ እንዲተገበር ጠይቀዋል። ይህ በእንዲህ እንዳለ ኢራን የአሜሪካን ሚስጥራዊ ስቴልዝ ድሮን ቴክኖሎጂ በመገልበጥ የራሷን የላቀ ሰው አልባ አውሮፕላኖች ማምረት መቻሏ ተዘግቧል። ይህ በክልሉ ያለውን ወታደራዊ ሚዛን በእጅጉ ሊቀይረው ይችላል። አሁን ወደ ዝርዝር ዜናዎች እናልፋለን። አብራችን ቆዩም። ሰበር ዜና። የየመን ሀውቲ በእስራኤል ላይ አዲስና እጅግ በጣም አደገኛ የሆነ ሃይፐርሶኒክ ባሊስቲክ ሚሳኤል ማስወንጨፋቸውን አስታውቀዋል። የሁቲ ቃል አቀባይ ያህያ ሳሬ በሰጡት ይፋዊ መግለጫ እንዳስታወቁት ይህ ጥቃት በእስራኤል ላይ የተፈጸመ ጥራት ያለው ወታደራዊ ዘመቻ ሲሆን በርካታ ጦር ራሶች የተገጠመላቸው ዘመናዊ ሚሳኤል መሆኑንም ገልጸዋል። የጥቃቱ ዋነኛ ኢላማ ደግሞ በተያዘችው የኢየሩሳሌም አካባቢ የሚገኙ በርካታ ስሜታዊና ስልታዊ ጠቀሜታ ያላቸው ኢላማዎች እንደነበሩና እነዚህ ኢላማዎችን በተሳካ ሁኔታ መምታታቸውን አረጋግጠዋል። ይህ ክስተት የመካከለኛው ምስራቅን የጸጥታ ሁኔታ ወደ ሙሉ በሙሉ የሚቀይር አቅም ያለው ሲሆን የጦር መሳሪያ ቴክኖሎጂን በክልሉ ያለውን ሚዛን እንዴት እየለወጠ እንደሆነ የሚያሳይ ነው። ሁቲዎች ከዚህ ቀደም በእስራኤል ላይ በርካታ የድሮን እና የሚሳኤል ጥቃቶችን ቢፈጽሙም የሃይፐርሶኒክ ሚሳኤል መጠቀም ግን ፈጽሞ የተለየና እጅግ በጣም ፈጣን በመሆኑ ለመከላከል የሚያስቸግር አዲስ አቅም ያሳያል። ሳሬ አክለውም ቡድናቸው በጋዛ ሰርጥ ያለውን ሁኔታ በቅርበት መከታተሉን እንደሚቀጥልና እስራኤል በፍልስጤማውያን ላይ የምታደርገውን ጥቃት እስካላቆመች ድረስ ለፍልስጤም ሕዝብ ያላቸውን ጠንካራ ድጋፍ እንደሚቀጥሉ አጽንኦት ሰጥተዋል። ይህ የሁቲዎች እርምጃ በክልሉ ያለውን ነባር ግጭት የበለጠ ሊያባብስ ከመሆኑም በላይ ዓለም አቀፉ ማህበረሰብ ከፍተኛ የጸጥታ ስጋት ሆኖ ቀርቧል። የዓለም ሀያላን መንግስታትም ለዚህ አዲስ እድገት ምን ምላሽ እንደሚሰጡ በጉጉት የሚጠበቅ ይሆናል። ይህ በእንዲህ እንዳለ የጋዛ ጉዳይ ውጥረቱ ከፍ ወዳለ ደረጃ የደረሰ ሲሆን በጋዛ ውስጥ ለረጅም ጊዜ ከዘለቀው ግጭት የሰላም ተስፋ ብልታ ታይቷል። ባልተጠበቀ ሁኔታ በሺዎች የሚቆጠሩ ሰዎች በቴል አቪቭ በሚገኘው ታዋቂው የሆስቴጅስ አደባባይ ተሰባስበው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዶናልድ ትራምፕን የጋዛ የሰላም እቅድ እየተባለ የሚጠራውን እንዲቀበሉ አጥብቆ ጠይቀዋል። በአደባባዩ ላይ ያለው ስሜታዊ መነቃቀት ከፍተኛ ሲሆን የታጋቾች ቤተሰቦች አሁን ነው ካልሆነ በጭራሽ የሚሉ ባነሮችን በማየዝ የእስራኤልን መንግስት ይህንን ወሳኝ ፕሮፖዛል እንዳያበላሽ ስሜታዊ ጥሪ አቅርበዋል። የቅርብ ጊዜ ክስተቶች እንደሚያሳዩት ከዓመታት ተከታታይ ደም መፋሰስና አውዳሚ ግጭት በኋላ አንድ ጉልህ ስኬት በስተመጨረሻ ሊሳካ ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ወታደሮቿን ከጋዛ በደረጃ ለማስወጣት በመርህ ደረጃ መስማማቷን አስደንጋጭ ማስታወቂያ አውጥተዋል። ይህ ወሳኝ ስምምነት ሐማስ በአሜሪካ የሚደገፈውን የተኩስ አቁም ስምምነት ውሎችን ካጸደቀ በኋላ የመጣ ሲሆን በክልሉ ውስጥ ታሪካዊ ወቅት ሊሆን ይችላል። ትራምፕ ራሳቸው ይህንን እያደገ የመጣውን ስምምነት የ3000 ዓመታት ጥፋት ፍጻሜ ሲሉ ገልጸውታል። ይህን የተካተቱትን እጅግ በጣም ከባድ ጉዳዮችን ያጎላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጥንቃቄ ቢሆንም የስምምነቱን ስብስብ ቴክኒካል ዝርዝሮች በጥንቃቄ በማየት ተደራዳሪዎች ወደ ግብጽ መላካቸውን አረጋግጠዋል። ይሁን እንጂ እነዚህ ዲፕሎማሲያዊ እንቅስቃሴዎች እየተካሄዱና የሰላም ተስፋዎች በጥንቃቄ እየቀጠሉ ቢሆንም በጋዛ ያለው አስፈሪ እውነታዎች ችላ ሊባሉ አይችሉም። ዲፕሎማሲያዊ ግስጋሴ ቢኖርም በጋዛ የሚገኙ የሆስፒታል ባለስልጣናት እንደዘገቡት የእስራኤል ጥቃቶች የቀጠሉ ሲሆን ቢያንስ 67 ፍልስጤማውያን በአሳዛኝ ሁኔታ ተገድለዋል። ይህ ግልጽ የሆነ ተቃርኖ ውስብስብና አሰቃቂ ሁኔታን ያጎላል። የፕሬዝዳንት ትራምፕ እስራኤል ጥቃቶችን በማቆሟ ቢዋደሱም የዓይን እማኞች ምስሎችና ከመሬት ላይ የሚወጡ ሪፖርቶች ግን እጅግ የከፋና ፈጣን የሆነ ታሪክ የሚናገሩ ሲሆን የግጭቱ እውነታ በአሳዛኝ ሁኔታ መገለጡን እንደሚቀጥል ይጠቁማል።
በመጨረሻም የእስራኤል የፋይናንስ ዕለታዊ ጋዜጣ ካልካሊስ በወጣው አነጋጋሪ ዘገባ መሰረት ኢራን ከ2011 ዓ.ም ጀምሮ እጅግ በጣም ሚስጥራዊ የሆነውን የአሜሪካን ስቴልዝ ድሮን ቴክኖሎጂ በብልሃት መገልበጧን የራሷን የላቀ ሰው አልባ የአየር ኃይል ተሽከርካሪዎች ማምረት መቻሏን ይፋ አድርጓል። ይህ ዘገባ ዓለም አቀፍ የደህንነት ተንታኞችን አስገርሞ የጂኦፖለቲካዊ ውጥረቶችን የበለጠ ሊያባብስ እንደሚችል ስጋት ፈጥሯል። ካልካሊስት እንደዘገበው ኢራን በአጠቃላይ ቢያንስ 5 ራዳር የማይገቡ ዘመናዊ ድሮኖችን አምርታለች። ይህ በአካባቢው ያለውን የወታደራዊ ኃይል ሚዛን በእጅጉ ሊቀይር የሚችል አቅም ያለው መሆኑን ያመለክታል። ይህ ግኝት ለምዕራባውያን ኃይሎች በተለይም ለአሜሪካ ከፍተኛ የደህንነት ስጋት የሚፈጥር ሲሆን ሚስጥራዊ ወታደራዊ ቴክኖሎጂዎች እንዴት በቀላሉ ሊገለበጡና ሌሎች ሀገሮች እጅ ሊገባ እንደሚችል አሳሳቢ ጥያቄዎችን አስነስቷል። ካልካሊስ ባቀረበው ዝርዝር ዘገባ መሰረት የኢራን ሳይንቲስቶችና መሐንዲሶች በ2011 ዓ.ም በድንገት በኢራን ግዛት ውስጥ የወደቀውን የአሜሪካን አርኪው 170 ድሮኖች ፍርስራሽ በመጠቀም ውስብስብ የሆነውን የስቴልዝ ቴክኖሎጂን በጥልቀት በመመርመርና በመገልበጥ ረገድ አስደናቂ ስኬት አስመዝግበዋል። ይህ ድሮን በወቅቱ በአሜሪካ ከሚጠቀሙባቸው እጅግ በጣም ሚስጥራዊና ዘመናዊ የስለላ መሳሪያዎች አንዱ ነው። ኢራን ይህንን ቴክኖሎጂ በመጠቀም በርካታ የሻሂድ ተከታታይ ድሮኖችን ማዘጋጀቷን ጋዜጣው አመለክቷል። ከነዚህ መካከል ለመሰለል የሚያገለሉ የስለላ ሞዴሎችና ኢላማዎችን ለማጥቃት የተነደፉ የጥቃት ሞዴሎቹ ይገኙበታል። እነዚህ አዳዲስ የሻሂድ ተከታታይ ድሮኖች ራዳር የማያገኛቸው በመሆኑ በጠላት የአየር ክልሎች ሳይታወቁ በመግባት ወታደራዊ መሰረተ ልማቶችን፣ ስትራቴጂካዊ ቦታዎችን አልፎ ተርፎ ሚስጥራዊ መረጃዎችን ለመሰብሰብ ያስችላቸዋል። ይህ ደግሞ በክልል ውስጥ ያለውን የወታደራዊ ግጭት ባህሪ ሊለውጥ የሚችል አቅም አለው። ካልካሊስ በተለይም የኢራን ድሮኖች አጠቃቀም በተመለከተም አስገራሚ ትንታኔን አቅርበዋል። ጋዜጣው ኢራን ከዚህ ቀደም በነበሩ ግጭቶች ውስጥ ስቴልዝ ድሮኖችን ተጠቅማ እንደነበር ቢያመለክቱም በቅርቡም በእስራኤልና ኢራን መካከል በነበረው የ12 ቀን ግጭት ወቅት እነዚህን ድሮኖች በስፋት አለመጠቀሟን አትኩሮት ሰጥቶበታል። ይህ ሁኔታ ቴህራን እነዚህን የተራቀቁና ውድ የሆኑ የስቴልዝ ስርዓቶች ለወደፊት ከፍተኛ ግጭት ወይም ለውጭ አገር ገበያ ለማቅረብ በማሰብ እያስቀመጠች ሊሆን እንደሚችል ይጠቁማሉ። እንዲህ አይነቱ ስትራቴጂካዊ ውሳኔ ኢራን በክልል ውስጥ ያላትን ወታደራዊ አቅም በዝግታ እያጎለበተችና ለወደፊት ሊፈጠሩ ለሚችሉ ወታደራዊ ግጭቶች ራሷን እያዘጋጀች እንደሆነ ያመለክታል። በተጨማሪም ኢራን እነዚህን ድሮኖች ለተባባሪዎቿ ወይም ለሌሎች አጋር ለመሸጥ ካሰበች የአሜሪካን ሚስጥራዊ ወታደራዊ ቴክኖሎጂ መስፋፋት ዓለም አቀፍ የደህንነት ስጋት ሊሆን እንደሚችል ካልካሊስ አስነብቧል። ይህ ዘገባ የአሜሪካን ቴክኖሎጂ የበላይነትን በተመለከተ አዲስ ክርክር የሚያስነሳ ሲሆን የአሜሪካ መከላከያ ሚኒስቴር ፔንታጎን በዚህ ጉዳይ ላይ ምላሽ እንዲሰጥ ግፊት እየተደረገበት ነው። ይህ የእስራኤል ዘገባ ኢራን በድሮን ቴክኖሎጂ ያላትን እድገት በሚያሳይ መልኩ የክልሉን ወታደራዊ ሚዛን በእጅጉ ሊቀይር የሚችል አስደንጋጭ መረጃ ይዞ ቀርቧል። ይህ ደግሞ ለአሜሪካና ለወዳጆቿ አዲስ የደህንነት ፈተናዎችን የሚፈጥር ሲሆን በቅርብ ጊዜ ውስጥ በክልሉ ያለውን የፖለቲካና ወታደራዊ ሁኔታ በእጅጉ ሊያወሳስበው ይችላል። የዓለም አቀፍ ማህበረሰብ ይህንን ዘገባ በትኩረት እየተከታተለ ሲሆን ኢራን የተባሉትን ድሮኖች ለምን ዓላማ እንደምታወል በስፋት እየተገመገመ ነው። ይህ ሁሉ በመሆኑ ኢራን ያላትን አቅም የሚያሳይና የዓለምን ወታደራዊ ሚዛን ሊቀይር የሚችል አስደማሚ ዘገባ ሆኗል።